ሁላችሁም የምትወዷት ሁላችሁም ደግሞ ምናልባት እንደ ጠላት ብትገባ እንደ ወዳጅ ሆና ብዙ ነገር መስዋዕትነት ስትከፍል ቤተሰቦቿንም ጭምር ወላንሳ እኮ ጠፋች አይደለም። እኔ ያሰብኩትን ነገር ልንገራችሁና ላጫውታችሁ እቅድ እንያዝ። በመጀመሪያ ደረጃ የወላንሳ አጠይቋት ምን ይሄ በምን አቀል ከየት ነው የምንጠይቃት? የለችም። ሰላም ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር የተመሰገነ ይሁን፣ እኛ ደህና ነን። ዛሬ ደግሞ የመጣንበት ነገር ያው ትንሽ የሚያሳዝን ነገር ነው። ምንድነው እሱ የምነግራችሁ ይሆናል ማለት ነው። በጣም አዝነናል፣ በጣም ልባችንም ተሰብሯል። ሌሊቱን ሙሉ እንቅልፍ አልተኛንም። ምን ተፈጥሮ ነው የምነግራችሁ ነገር ይሆናል። ምንድነው እሱም የሆነው የሚለውንም ነገር ማለት ነው። ቤተሰቦቻችን እንግዲህ ትላንትና በተለቀቀው ቪዲዮ ላይ እንዳያችሁት ዲኤንኤ ሳምፕል የሚሆን ጸጉር ከኔም ከዳኒም እንደገና ደግሞ የልጁን እሱም የራሱን እንዲያስመረምር ማለት ነው፣ እኔም ደግሞ የራሴን እንዳስመረምር። እሱ እኮ የሚለው ልጅ የለኝም ነው የሚለው። እንግዲህ አሁን እንዳይሸውደንም ልጅ የለኝም ነው እያለ ያለው ማለት ነው። እና በምንም ታምር ይሸውደናል ብዬ አላስብም። ሄዶ ውጤቱን ይዞ ይመጣል ብዬ አስባለሁ። ግን ደግሞ ሌላ ቦታ ላይ ሌላ የበፊት ሚስቱ ነኝ የምትል ሴት እንግዲህ እስከምናገናኛቸው ግራ ቢገባንም የበፊት ሚስቱ ነኝ የምትል ሴት ቤታችን ድረስ መታ ብዙ ነገር ተፈጥሯል። ልጅም አለኝ ልጄንም ወስዶብኝ ነው፣ ልጄ የት እንዳለች አላቅም፣ ልጄን አፋልጉኝ እያለች እየጮች ነው የምትገኘው ማለት ነው። ይህን ሁሉ ነገሮች ይዘን ባለንበት ሁኔታ ደግሞ ሌላ ድርብ ችግር ተፈጥሯል ማለት ነው። አሁን እኔ እንደውም የሚፈጠሩ ችግሮች ማለት ነው ሉል የሚፈጠሩ ችግሮች የዳንኤልን መሸነፍ እየተቃረበ እንደሆነ ነው የሚገባ። እኔ እሱ ልጅ ካወቅኩት ጀምሮ ቀን በቀን የሆነ በቃ ከማናውቀው ነገር አዲስ ነገር እየመጣ ባለፈውም ያው ሚስቱ ነኝ ብላ መጣች። በቃ ልጁ ሲጀመር ድብቅ የሆነ ሰው ነው። በቃ ድብቅ ብቻ ሳይሆን ተንኮሉ ደግሞ እስከ ጥግ ድረስ ነው የሚሄድበት መንገድ ማለት ነው። እኛ መብለጥ ያቃተንና አሁን እሱን በቁጥጥራችን ስር ማዋል ያቃተን ምክንያትም ይሄው ነው። ሌላ ምንም ምክንያት የለውም። ታውቃለህ፣ እኛ የሆነ ነገርን እሱ ያበላሸውን ነገሮች አስተካከልን ስንል እሱ ደግሞ ሌላ ነገር ያበላሻል። አሁን በዚህ ጋር ጉድጓድ ቆፍሮ ይሄድብሃል። ያንን ጉድጓድ እኛ ተረባርበን ስንደፍን እሱ ሌላ ቦታ እየቆፈረ ነው ማለት ነው። ይሄ ነገር በጣም ከባድ እያደረገው መጣ ነገሮችን። ግን እኔ አሁን እየተሰማኝ ያለው ነገሮች ወደ መጠናቀቅና እየተሸነፈ እንዳለ ነው የሚሰማኝ ማለት ነው። እንግዲህ ሳሚ ክብድ እያለኝ ነው። እኔ ራሴ ቀን በቀን አዲስ ነገር ነው የምንሰማው። እኔ የሆነ ቀን እየናፈኩኝ ነው። ሁሉም ነገር የሆነ ቦታውን ይዞ ፍቅር እንግዲህ ወደ ጸበል የምትገባበት ቀን እየናፈቀኝ ነው። ምክንያቱም አሁን ያለን አማራጭ በጸበል ማዳን ነው እንጂ እሷን በሱ በኩል ያለውን ነገር ሁሉ ሞክረናል። ከሱ ጋርም ልንስማማ አልቻልንም ማለት ነው። እና ቤተሰቦቻችን የመጣ ነው ዛሬ እንኳን ስለዚህ ጉዳዮች ብቻ ለማውራት ሳይሆን በጣም አዝነንና ልባችን ተሰብሮን የመጣን ሁለት ነገር ነው ግራ የገባን። እኔ እንዴት እንደምናገር አላቅም። እንግዲህ ሁላችሁም የምትወዷት ሁላችሁም ደግሞ ምናልባት እንደ ጠላት ብትገባ እንደ ወዳጅ ሆና ብዙ ነገር መስዋዕትነት ስትከፍል ቤተሰቦቿንም ጭምር መስዋዕትነት እስከ ማድረግ የደረሰችው እንደገና ሁሌም ደግሞ እኛ ስንንከረፈፍም ቤት ውስጥ እኛ ስንፈዝም በሽቶ በሰዓት በምን በመተት በድግምት በብዙ ነገር ሲያደርግ ጥፋቷ እንዳለ ሆኖ ብቻ በጣም ጎበዝና ጀግና ነበረች። ታውቃታላችሁ ሁላችሁም። እኔ ስሟንም መናገር ሳይጠበቅብኝ ወላንሳ ላይ አንድ አስከፊ ነገር ተፈጥሯል ማለት ነው። ወላንሳ አሁን ባለንበት ሁኔታ የለችም። ትላንትና ወደ 4 ሰዓት ከቀኑ ወደ 4 ሰዓት አካባቢ ነው የጠፋችው። ምናልባት ቪዲዮ የሚለቀቀው 3 ሰዓት ሲሆን እኛ ጋር ያለች እንዳይመስላችሁ ብዬ ነው።
ወደ 4 ሰዓት አካባቢ የጠፋች ይኸው አሁን ይሄንን ቪዲዮ በምንሰራበት ሰዓት ኦልሞስት ወደ 10 ሰዓት እየሆነ ነው፣ እየመሸ ነው ያለው። ግን ልናገኛት አልቻልንም። የቻልነውን ሁሉ ሞክረናል። አሁን አንድ ነገር የቀረ ምንድነው? እሱ ምንድነው የቀረን? ያው ይምጣና እሱ እንዴት ነው አሁን እሷን አግቶ እንዴት ነው ሊመጣ የሚችለው? ላለማስነቃት ይመጣል ብዬ አስባለሁ። እኔ ደውዬ ምን ብዬዋለሁ። ግን ከዛ በፊት ደግሞ ቤተሰቦቻችን ዮናስን ልከነው ነበረ። የላክነው ምንድነው አንድ እዚህ አካባቢ ላይ የምታውቃት እንደ እህትም ምናምን አይነት ነገር አለቻት፣ ጓደኛ፣ የቅርብ ዘመድ፣ እንደ ቤተሰብ የሆነ ማለት ነው። ብዙ ጊዜ ሲከፋት እዛ ደርሳ እንድትመጣ ምናምን አንዳንድ ቀን እንፈቅድላታለን ከሁኔታው ጋር ማለት ነው። በተለይ ከኛ ጋር ከተስማማች ወዲህ እና ያንን ቤት ደግሞ ዮናስ ያውቀዋል በአጋጣሚ ማለት ነው። ስትገባ ምናምን ስላያት እና እዚሁ ሰፈር ነው። ሄደ አይተና ስልክ እንኳን የላትም ታውቃለህ። ስልኳን ሁላ ተቀብለናታል። እና ሄደ አይታት ናዛ መኖሯንና አለመኖሯን ብቻ አይተና ብየዋለሁኝ። ቀጥታ አይደለም ሄዶ አይቷት የሚመጣ ወይም ጠይቆ አይደለም። ምክንያቱም ያቺም ልትከፋ ስለምትችል መጥፋቷን ስታቅ ማለት ነው። ብቻ ቤት ገብተህ ሰላም ናችሁ ምናምን ብለህ መኖርና አለመኖሯን አይተህ ና ብየዋለሁ ዮናስን። ምናልባት አሁን የሚደርስበት ሰዓት ነው ብዬ አስባለሁኝ። ፍቅር ወላንሳ እኮ ጠፋች ወላንሳ። እኔ የዋለችልን ውለት አስቤ በጣም ነው የከፋኝ። እግዚአብሔር ምስክሬ ነው። እኔ ብዙ ነገር ሆናልናለች ለኛ ብዙ መስዋዕትነት እና መጥፋቷን ተቀብዬ ጥፋቱ ብቻ አይደለም የሚታየው አይደለ እንዴ? ብዙ ነገር አድርጋለች እንዴ ፍቅር። አንቺ ደግሞ አንቺን እኮ ከምንም በላይ የምትንከባከብሽ እሚቱ ልጆች ስትይዝ አንቺን የምትንከባከብሽ ዮናስ ጋር አይደለችም። ዮናስ ጋር ልትሆን አትችልም። ዮናስ ሰርግ አለ ብሏል። ሰርግ የምን ሰርግ ነው? በእናትሽ ጠፍታ ነው ተወስዳ ነው። በስነ ስርዓት ያው ሊያግታት የሚችለው እኮ እውቅ ነው እኮ። አሁን ነገሮች እየተበላሹበት እኔ ከሱ ውጭ ሌላ ተጠርጣሪ ሊኖር አይችልም። አይደለም ወደ ቤተሰቧ ሲከፍቷት ወደ ልጅቷ ሄዳ ቢሆንስ? ደግሞ እኮ በቃ ድንገት እኮ ነው ከቤት ዝም ብላ እኮ ነው ውጥት እንዳለች ልኪያት በዛው ነው የቀረችው በቃ እኮ። አሁን እኔ እየተጠራጠርኩ ያለው መሄድ እንኳን ብትፈልግ ልብሶቿን ሰብስባ ነበር የምትሄደው። ዮናስን ነገር መጀመሪያ መጥቶ እንስማው የሚለውን ነገር ዮናስ ወደሱ መደምደም አልችልም። አይተሻል ከሱ ጋር ስትሄድ? አዎ ትላንት እዛ ሄጄ ነበረ። የት? ዮናስ አግብቷታል። ሲጀመር አግብቷታል እኮ ወላንሳ አግብቷታል። እዛ በጌታ ቅር ያለ ነገር አታወሪ በእናትሽ። ውስጡኝ በቃ አግብቷታል ምናምን። መጀመሪያ ዮናስን እንስማ፣ ከዛ በኋላ የምናደርገው እኮ እኔ አሁን የጠራሁት ምን እንደሆነ ታውቃለህ? ይዘሽ ነይ ብሎኛል። እኔ ቀለበት ይዞሽ ነይ ብሎኛል። እግዚአብሔርን ይዞሽ ነይ ብሎኛል። ለምን ሊያረግላት ነው? ይኸውልህ ልዑል፣ እኔ የጠራሁትን ልንገርህ፣ ከተሳካልኝ ብዬ የጠራሁትን እነግርሃለሁ። ማን ነው? ወላንሳ ትናንት የጠፋች እንዴት ነው? ዮናስ አለች። ዮናስ አለች። በእናትህ ንገረኝ በእግዚአብሔር። አይታታ ንገረኛ። ደግሞ አንተ ጋር ነች ምናምን እያለች ነበር እሷ አብራ እንደሄደች አይቻታለሁ ምናምን ያለችው ፍቅር። ይሄ የእቃ ማጠቢያ ነው። ይሄ የእቃ ልብሳቸው ይጠቡ እዛ እንዳለ ቆሽሿል። ልብስ አይታጠም። ይሄ የእቃ ማጠቢያ ነው። ይዘሽ ግቢ እዛ ልብሳቸውን ይጠቡ። ከሁለት ሰዓት አንድ ላይ ተጋብተዋል። ንገረኝ በእናትህ ምንድን ነው እሱ የምትለው? ደግሞ እሷ ምንድን ነው የምትለው? ምንድን ነው የምትለው እሷ? ሊያገባት ነው ምናምን ቶሎ በላ ንገረኝ እና ወደ ቀጣዩ መፍትሄ እንሂድ። በቃ ከጠፋ የለችም እሱ እግዚአብሔር ጠይቃል። በደምብ ገብታል። አጣራ ባልከኝ መንገድ ገብቼ ምናምን አጣራኝ፣ ግን ደግሞ የለችም። ምንም የምታውቀው ነገር ራሱ የለም። እሷ ነገርካት? ሴትዮዋ አልነገርኳትም። እሷ በማነቃበት መንገድ ነው የጠየቅኳት።
አሁን ነው ትልቁ ችግር። ሳሚ አሁን እንግዲህ እሺ እርምጃ መውሰድ ነው አይደለም። እኔ ያሰብኩትን ነገር ልንገራችሁና ላጫውታችሁ። እቅድ እንያዝ። በመጀመሪያ ደረጃ እየደረሰም ሊሆን ይችላል፣ ያው እመጣለሁ ስላለኝ ማለት ነው። እኔ ያልኩት ምን ብዬ ነው የጠራሁት? የህፃኑን ጉዳይ ማለት ነው። ታውቃለህ፣ በህፃኑ ጉዳይ በጣም ነው የሚፈልገው መምጣት ማለት ነው። እና የዲኤንኤ ሳምፕል ብቻ የሆነ ነገር ብዬው የሆነ ነገር የተበላሸ ነገር አለ መተሱን እናስተካክል ብዬ ነው የጠራሁት ማለት ነው። ሊመጣ ይችላል። ከመጣ እሰየው። ከመጣ የምናደርገው ነገር ምንድን ነው? እሱ ትንሽ ዋጋ ሊያስከፍለን ይችላል። ራሱን ጠብቆ ነው ሊመጣ የሚችለው። ስለዚህ እዚሁ አፍነን መጠየቅ። አዘጋጅተሃል? ገመድን መታሰር አለበት። ሲጀመር ይኸውልህ ውጪ ሲሆን ነው ነፃነቱን አግኝቶ ነገሮችን ቤተሰቦች እናንተም እያላችሁ ያላችሁት ምንድን ነው? እሱ ቤተሰቦች በተደጋጋሚ ማለት ነው እያላችሁ ያላችሁት አይደለም። ልንገርህ በቃ ይታሰርና እንደ በፊቱ ይታሰርና እንደ በፊቱ የምትወስዱበትን እርምጃ ውሰዱበት እያሉ ነው ያሉት በተደጋጋሚ ማለት ነው። ስለዚህ እኛ አሁን ካልያዝከው ሲጀመር እሷን አይለቃትም። እሷን የሆነ ቦታ አሳግቷታል። ሰው ጠብቁ ብሎ ነው የሚመጣው። እዚህ ጠብቁ ያላቸውን ሰዎች ራሳቸውኑ ልቀቁ እስኪል ድረስ መጠፍነግ አለበት ማለት ነው። እናንተም እሱ መያዙን በምንድን ነው እንዴ? ጠይቃን ነው ወይስ በምንድን ነው? አይደለም እዚህ ጋር መጥቶ በሚያሳየው ነገር ራሱ እሷን ያፍናት አያፍናት ግልጽ የሆነ ነገር ይታያል። ለምሳሌ ሲመጣ ስለ እሷ ላይጠይቅ ይችላል። ገብተዋል? ሲመጣ ቤቱ ሲያጣት ላይጠይቅ ይችላል። እሱ ተንኮለኛ ነው። እስቲ እኔ በቃ ስለዚህ እንጠብቀው። ይሄንን ምናምን ያሞላይ መያዝና ራሳችሁን ጠብቁ። ሌላ ነገር እንትን ብሎ ነው የሚመጣው። እንዳልኳችሁ ደግሞ ከዚህ በኋላ እሱ ወደ ቤት ሲገባ ተፈትሾ ነው የሚገባው። ተነጋግረናል በዚህ ጉዳይ። ስለዚህ ቶሎ ብላ ገመዱን ታቀብለኛለህ ማለት ነው። እሷ ግን ባታይ ጥሩ ነበረ። ሲሸነፍ በወላንሳ በኩል ሲጀመር ቆይ አሁን በቃ ሁላችሁም ዝግጁ ሁኑና ጠብቁ። ምን እናደርጋለን? ለምን መጀመሪያ በሰላሙ ዝም ብለህ ታዋ ይወጣ ቀስ ብለህ ክፈት። ሳትፈትሽ እንዳታስገባ እንዳልኩ ሳትፈትሽ እንዳታስገባ ንግር ያለ ቆይ ቆም፣ እዛው ቆም። አስገባ ወደዚህ እና ፈትሸው። ፈትሽ ታውቀው የለ እንዴ? ተነጋግረን ጨርሰናል እኮ። ከዚህ በኋላ ልትፈተሽ ማለት ነው። ሲጀመር ስልክ ምናምን ከያዝክ ለእኛ ነው የምትሰጠው። መጀመሪያ ለምንድን ነው የምትፈተሸው? ከእኛ ጋር በምናው ይሄ ቤቱ የኔ ነው፣ የኔ እኮ ነው ቤቱ። እና ያንተ ቢሆን እና ታዲያ ስለ ልጅ ያለው ነገር ለማስጠንቀቅ ጠርተኸኝ መሰለኝ የመጣሁት አይደል? ልናወራ ነው፣ ግን መፈተሽ አለብህ መጀመሪያ። እሺ ምንድን ነው የምትፈልጉት? ምን ያዘ ብላችሁ ነው? ምንም ነገር የለም። ይሄ ምንድን ነው? ስልክህን አምጣ። አሁን ስልክህን እኔ ጋር እሰጥሃለሁ። አምጣ። ሌላስ? ችግር የለም። የለም ሌላ ምንድን ነው የምትሉኝ? ዞረ አያ በቃ ተው። ስልኩን እስከዛ ድረስ ስትወጣ ይሰጣል አለ እና በቃ ወደዚህ አትጠብቅ። ሰምተሃል? ሶስት ነን፣ ለአንተ አናንስም። እኛ ያለው ደግሞ ቤታችን ውስጥ ነው። አንዱን ብትመታ ሌላኛው አለ። ለዛ ነው ራስን መጠበቅ ያለብህ። አይደለም እኔ ለድብድብም አይደለም የጠራሁህ፣ ለምንም አይደለም የጠራሁህ። ገብቶሃል? እንዳልኩ ቅድም እንዳልኩ ነው። በቃ ምንድነው? እሺ የተሳሳተብን ነገር ስለ ልጃችን ልናወራ ነው የጠራሁህ እኮ። አውራኛ ምንድነው ታዲያ? ይሄኔ ጊዜ የሚፈጅ ነገር ነው። እኔ በተቻለ መጠን ለማፍጠን ሞክሬያለሁ። ያንተ እንዴት እንደሆነ አላውቅም። ስለሱም ልናወራ ነው። አንድ ምናልባት አንተ እጅ ረጅም ስለሆነ አላውቅም፣ ልታፈጥነው ትችላለህ። እንደዛ አስቤ ነበረ፣ ገንዘብ ይሆናል ብዬ አስቤ ነበር፣ ግን ጊዜ ይፈጃል። ግን ከፍተኛ 5 ቀን የስራ ቀናቶች 5 ቀን ብለውኛል።
እንግዲህ በዛ ውስጥ እንዲደርስ የተቻለኝን ሁሉ እያደረግኩኝ ነው። ቤተሰቦቻችንም ያው እየጠበቃችሁ ነገር አለ ብለህ እኮ ነው የጠራኸኝ አይደል? የተሳሳተ ነገር አለ ብለኸኝ አይደል? የተሳሳተ ነገር አለ ማለት እኮ ይሄ እኮ ነው። እኛ ኤክስፔክት ያደረግነውና የጠበቅነው ምን ነበር? ዛሬ ውጤት ይመጣል ብለን አይደል? ይሄ የተሳሳተ ነገር አይደል? ታዲያ አንድ እሱ ነው። ሁለተኛ ነገር ደግሞ ምንድነው እሱ ማውራት አለብን። ለምንድን ነው እሺ እነሱን የጠራቸው? እነሱ ሁሌም ብቻ ማውራት ለምንድን ነው አንተና እሱ ብቻ የምታወሩ? እነሱ ሁሌም ከጎናችን እኮ ናቸው። ከጎኔ እኮ ናቸው ያሉት። ምን ሆነ ነው አንተ? እንዴት ነው የምታስበው? እነሱ አንተ ወንድ አይደለ እንዴ? ብቻህን ማውራት አትችልም ከኔ ጋር? ብቻዬን ማውራት በደንብ ነው ጠንቅቄ በደንብ እችላለሁ ማውራት ብቻዬን። ግን ምን አለ መሰለህ አንዳንድ ጊዜ ነገሮች ልክ አይሄዱም። አንተም አንተን የመምታትና አንተን የሆነ ነገር የማድረግ እንትን ሀሳቡም የለም። ፍላጎት ቢኖረን ምን አንመታ? አንድ ሰው እኮ ይበቃል። እሺ አሁን ስለ ጉዳዩ ለምንድን ነው የማናገረኝ? ከዛ ልሄድበት። ትሄዳለህ። ልጄ ነው ያለው። ልጄ ነው ያለው። ልጄ የት ይሆናል? ማየት ፈልጋለሁ። ስማ ሳታረጋግጥ ሲቀጥል ልጄ አትበል። ልጄ ነው። እናንተ ለምንድን ነው እያሳደግኩት ያለው? እኔ ነኝ። እያሳደግኩ ያለሁት እኔ ነኝ። በእኔ ትዳር ውስጥ የተወለደ ልጅ ነው እንጂ በአንተ ትዳር ውስጥ አይደለም። ልጄ ብዬ በድፍረት ማውራትም የምችለው እኔ ነኝ እንጂ አንተ በድፍረት እንኳን ልጄ ብለህ በድፍረት ልታወራ ቀርቶ እንደው ማሰቡ ራሱ ይከብዳል። እሱን እኮ ዲኤንኤ ይለየዋል። ተረጋጋ። አንተ ያማህ እንዴ? ለምን እንደምትፈነጣጠረው? ሌላ ችግር እንዳይፈጠር ልዑል ተወው። ችግር ምንም እናንተ ነበር ማውራት የነበረብን። እኔ የምመራችሁ ከሆነ እኔ ስሙኝ። በቃ ዝም ብላችሁ ጣልቃ አትግቡ። በቃ እንዴ ልጄ ማየት ይፈልጋል። ልጄ እንድታሳይ ይፈልጋል። ልጅህም ማለት ነው ማየት አይደለም እንደው አታስበውም ጭራሽ ማለት ነው። ሲጀመር ልንገር ልጅህን ለማየት እኮ መጀመሪያ የአንተ ልጅ መሆን አለበት። ገባህ አይደል? እስከዛ የኔ ልጅ ነው። አንተ ምንድን ነው እያልክ ያለው? የኔ ልጅ ነው። ቁጭ በል እናውራው። ምንድን ነው ቁጭ ብዬ ማውራው? ስለ ልጅ እኮ አንተ አይገባህም እንዴ? ደደብ ነህ እንዴ? ያንተ አይደለም። አዳምጠኝ። የልጁ ዲኤንኤ እስኪመጣ ድረስ ልጅ የሚል ቃል እንዳጣራ በዚህ እንስማማ። እንዳጣራ ቁጭ በል ውስጥ አውርተን የምንመጣው ነገር አለ። ፊቱን እንኳን አይተህ አትረዳም። ልጅ ቁጭ በል ውስጥ እኮ ምንም የሚመሳሰል ነገር ወይኔ ሳሚ ቁጭ በል አውርተን እንምጣ። ኑና ናሉ ምንድን ነው የምታወራው? አውርተን ምናወራ ነገር አለ ነው። ቁልፉን ይዤዋለሁ ግን ማለት ነው አልጠየቀም እኮ እስካሁን ስለ ወላንስ አይሰማውም። እዛ ድረስ ከሶች ማንም ሊያከታት አይችልም። ስለዚህ ያለ እርምጃ በጉልበት መጠቀም እነሱን እንዲነግረን ነው የምፈልገው። በቃ እንወሰድልን። የሰራውን ስራ ያውቀዋል እሱ። ራሳችሁን አዘጋጁ፣ እኔ እመታዋለሁ። መጀመሪያ ቶሎ ብለህ ገመዱን ታመጣለህ። ግን መጀመሪያ ዝም ብለን እንጠይቀው እንዴ ወላንሳ ምናምን ትሄዳለህ። የምናወራውን ነገር አውርተናል። ከዛ በፊት ግን ቆይ ከዛ በፊት አንድ ልንጠይቅ የምንፈልገው ነገር ስላለችን ሰዓቱ የት ነው? ሰዓቱ ከእጄ ላይ የወለቀው ሰዓት
ወላንሳ እንዳስቀመጠችው እናውቃለን። የት ነው? ጠፍቶብናል እሱ። እኔ በምን አውቃለሁ? አንተ ራስህ አይደል እንዴ ያለከው? እኔ በምን አውቃለሁ? እኔ አይደለሁም። የተጠየቀውን መልስለት። ከኔ እጅ ላይ አውልቃ ያስቀመጠች የነበረው ወላንሳ ነበረች። ወላንሳ ጋር ፈልጉታ። እኔ በምን አውቃለሁ ታዲያ? ወይኔ ሳሚ እንዴ ወላንሳ አትጠይቋትም እንዴ? በምን አውቃለሁ? ከየት ነው የምንጠይቃት? የለችም። እኔ ምን አውቃለሁ ታዲያ ስለሱ? የት ነው የሄደችው ወላንሳ? እንዴ ምንድነው እያሰባችሁ ያላችሁት? እኔ ምንም አውቀው ነገር የለም። የተጠየቀውን መልስ። የተጠየቁትን እየመለስኩኝ አይደለም። ሰዓቱ ወላንሳም የት እንዳለች አታውቅም። ምንም አውቀው ነገር የለም። እኔ ስለ ልጄ ብቻ ለመጠየቅ ነው የመጣሁት። ወላንሳ የት ነች? እሱ አይደለም ድግምት የተደቀ አንሳ ነገር የለም አልኳችሁ። ልቀቀኝ አንተ። ማውራት እንችላለን። ዞር በልልኝ። እኔ ምንም አውቀው ነገር የለም። ምን እያሰባችሁ? እኔ ምንም አውቀው ነገር የለም። እኔ አላውቅም ምንም ነገር ስለ ወላንሳ። የምሬን ነው እየጠየቅኩኝ ያለው። በቃ ወዴት ነው የምትሄደው? እሱ አንተ ያገርካት መስሎን ነበር። አንተ ምን ሆናችሁ? እኔ ምንም አውቀው ነገር የለም። ምንም አውቀው ነገር የለም። አንተ እንዴ ልቀቁኝ! ትጓረርበት። ሌላ ችግር ውስጥ ነው የምትገባው። ልቀቀኝ! አንተ ልቀቀኝ! ወይኔ እያሳምኩኝ። አንተ ልቀቀኝ! ሌላ ችግር ውስጥ ነው የምትገባው። ምንም አውቀው ነገር የለም ስለ ወላንሳ። እናንተ ለምንድን ነው እንዴ? ምንድን ነው የምትሰሩት? ችግር ውስጥ እየገባችሁ ነው ያላችሁ። አትተው እንዴ! ኧረ ወይኔ! ምንም የምታደርጉትን ነገር እያወቃችሁ አይደለም እናንተ። ልክ እየሰራችሁ አይደለም። ልቀቁኝ! ልቀቀኝ! ወላንሳን ወላንሳን ስትፈታት ወላንሳን ካለችበት ስታመጣ ወላንሳን ምንም አውቀው ነገር የለም። እናንተ ለምንድን ነው ወላንሳን ስትፈታትና ስትፈታት ወላንሳን የሚያረከው ምንም አውቀው ነገር የለም። አንተ ለአንተ ተገዥ ሆና ብትመጣም እንኳን ማለት ምንም አውቀው ነገር የለም። የሚያረካት ለአንተ ተገዥ ሆና ብትመጣም ለአንተ አሽከር ሆና ብትመጣም ግን ባለውለታችን ናት። ወላንሳን ደብቀህ ኧረ ወይኔ በእናታችሁ የት እንዳረክት የት ነሽ? ተናገር። እኔ ምንም አውቀው ነገር የለም። አትሰሙም እንዴ? እኔ ምንም አውቀው ነገር የለም። እንዴ ምን ሆናችሁ ነው እናንተ? ኧረ ወይኔ! ኧረ እግሬ ወንዳለ አፈን አትክፈት። የት ያረካት? ኧረ ወይኔ! ኧረ እግሬ ደውሎ ማለት ነው። ደውሎ ያሳገታትን ቦታ ተናግሮ እናውራበት። ጸጥ በል። የምትሰማኝ ከሆነ የደበክበት ቦታ ተናግረህ በትክክል አውርተህ ስማኝ። እየሰማኝ ነው?
በትክክል አውርተህ የደበቅበት ቦታ ተናግረህ እዛ ፈቶ የሚያመጣልህ ሰው ካለ ምክንያቱም ከአንተ ውጪ ሊያግታት የሚችል ማንም ሰው የለም። ስለዚህ ጀሌ ጋር ደውልና እሷ ልክ እዚህ ስትገባ አንተን እንፈታለን። ከዛ ውጪ የመፈታቱን ነገር እርሰው። ምግብ እንዳይሰጠው፣ ምንም አይነት ምግብ እንዳይሰጠው፣ ምንም አይነት ውሃ እንዳይሰጠው ውስጥ አስገብተን እንወርውረው። ከሱ ውጭ ማንም አልወሰደም። ምክንያቱም ይጠይቅ ነበር መጥቶ ወላንሳ የት ሄደች ብሎ ይጠይቅ ነበር። ጸጥ ነው ያለው ማለት ነው።